አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ከያላችሁበት የዓለም ዳርቻ ጫፍ እስከ ጫፍ እንግዲህ የአክብሮት ሰላምታችን ይድረሳችሁ እያልን ዛሬ ሰኔ 24 ቀን 2018 ዕለታዊና ወቅታዊ የምንዛሬ ዋጋ በዛሬው ዕለት ጨምሯል ወይስ ቀንሷል የሚሉትን በጥቁር ገበያ የጨመሩም የቀነሱም ሀገራቶች ካሉ እንዲሁም በባንክ የጨመሩ የቀነሱ ሀገራቶች ካሉ በጥቁር ገበያ የ16 ሀገራትን በባንክ የ8 ሀገራትን መረጃ አካተን ወደ እናንተ ይዘንላችሁ ከች ብለናል። ሁላችሁም ቪዲዮ ላይክ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክብራን ተመልካቾቼ ከትላንትና ወዲያ የሰጠኋችሁ አንድ መረጃ ነበረ። የኢትዮጵያ ንግድ ባንክ ጋር በተያያዘ አገልግሎት መቋረጡን ተከትሎ ብዙዎቻችሁ በኮመንት እየጻፋችሁ ነበር። ያ ማለት በትላንትናው ዕለት ሰኔ 23 2018 ከቀኑ 9 ሰዓት አካባቢ ነው እንደሚቋረጥ ንግድ ባንክ ያስታወቀው። ነገር ግን ሌሎች አገልግሎቶች ማለትም የሞባይል ባንኪንግ እና ሌሎች ትራንስፈር የሚደረጉ እንደሚቀጥሉ በዚያው አጋጣሚ ከባንኩ በኩል ያገኘው ነው መረጃ ነው ወደ እናንተ ያደረስ ነው። በዛሬው ዕለት እንግዲህ የአሜሪካ ዶላርን በማስቀደም የሌሎች የአረብ ሀገራትን እንዲሁም ሌሎች እያልን በተከታታይ ወደ እናንተ የምናደርስ ነው የሚሆነው። በዛሬው ዕለት አንድ የአሜሪካ ዶላር መጠነኛ ጭማሪ አድርጎ 183 ብር ከ90 ሳንቲም ሲመነዘር 100 የአሜሪካ ዶላር 18390 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ ዌብሳይቱ በዚህ ሰዓት በዚህ ደቂቃ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላርን ስንመለከት 130 ብር ከ35 ሳንቲም ሲመነዘር 100 የካናዳ ዶላር 13000 ከ35 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የብዙዎቻችሁ ጥያቄ ሆነው እንግዲህ የኳታር ሪያል ነው። የኳታር ሪያል እንደምታውቁት ዌብሳይቱ አያስነብብም። ያ ማለት በአሜሪካ ዶላር ተመን ነው ኳታር ላይ መረጃው የሚገኘው። ትላንትና እንግዲህ ምሽት ላይ አካባቢ ከኳታርና አካባቢው ባገኘነው መረጃ መሰረት አንድ የኳታር ሪያል 46 ብር ከ85 ሳንቲም እየተመነዘረ እንደሚገኝና 100 የኳታር ሪያል 4685 የኢትዮጵያ ብር እየተመነዘረ እንደሚገኝ ከተለያዩ የመረጃ ምንጮች ለማወቅ ችለናል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮን ስንመለከት 217 ብር ከ72 ሳንቲም ሲመነዘር 100 ዩሮ 21772 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 260 ብር ከ39 ሳንቲም ሲመነዘር 100 ፓውንድ ስተርሊ 26000 ከ39 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃም 51 ብር ከ15 ሳንቲም ሲመነዘር 100 የዱባይ ድርሃም 5115 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያል 49 ብር ከ30 ሳንቲም ሲመነዘር 100 የሳውዲ ሪያል 4930 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ የኩዌት ዲናር 611 ብር ከ10 ሳንቲም ሲመነዘር 100 የኩዌት ዲናር 61110 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 266 ብር ከ16 ሳንቲም ሲመነዘር 100 የኩዌት ዲናር 26616 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ ባህሬን ዲናር 501 ብር ከ82 ሳንቲም ሲመነዘር 100 የባህሬን ዲናር 50182 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 126 ብር ከ50 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 12650 የኢትዮጵያ ብር ሲመነዘር ይውላል ማለት ነው።
ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 490 ብር ከ90 ሳንቲም ሲመነዘር 100 የኦማር ሪያል 49000 ከ90 ሳንቲም ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 136 ብር ከ85 ሳንቲም ሲመነዘር 100 የስዊስ ፍራንክ 13865 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 26 ብር ከ05 ሳንቲም ሲመነዘር 100 የቻይና ዩዋን 2605 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅልን ስንመለከት 59 ብር ከ90 ሳንቲም ሲመነዘር 100 የእስራኤል ሽቅል 5990 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ኢትዮጵያ ውስጥ ካሉ ህጋዊ ባንኮች መካከል የሮሃ ፎሬክስን ዕለታዊ ምንዛሬ ዋጋ ስንመለከት አንድ የአሜሪካ ዶላርን 175 ብር ከ40 ገዝቶ 178 ብር ከ90 እየሸጠ ይገኛል። የእንግሊዝ ፓውንድን ስንመለከት 228 ብር ከ70 ገዝቶ 233 ብር ከ27 እየሸጠ ይገኛል። ዩሮን ስንመለከት 199 ብር ከ20 ገዝቶ 203 ብር ከ18 እየሸጠ ይገኛል። የስዊስ ፍራንክን 215 ብር ከ20 ገዝቶ 219 ብር ከ50 እየሸጠ ይገኛል። የደቡብ አፍሪካን 9 ብር ከ5 ገዝቶ 9 ብር ከ23 እየሸጠ ይገኛል። ዩናይትድ አረብ ኤምሬት የዱባይ ድርሃምን ስንመለከት 47 ብር ከ7 ገዝቶ 48 ብር ከ65 እየሸጠ ይገኛል። የአውስትራሊያ ዶላርን ስንመለከት 115 ብር ከ60 ገዝቶ 117 ብር ከ91 እየሸጠ ይገኛል። የሳውዲ ሪያልን ስንመለከት 45 ብር ከ70 ገዝቶ 46 ብር ከ61 እየሸጠ ይገኛል። የካናዳ ዶላርን ስንመለከት 24 ብር ከ30 ገዝቶ 24 ብር ከ78 እየሸጠ ይገኛል። የካናዳ ዶላርን 121 ብር ከ15 ገዝቶ 123 ብር ከ57 እየሸጠ እንደሚገኝ የሮሃ ፎሬክስ ዕለታዊ ምንዛሬ ዋጋ እንዲሁም በዛሬው ዕለት በጥቁር ገበያ እየጨመሩ የቀነሱ ሀገራቶች ካሉ በንጽጽር ወደ እናንተ አደርሰናል ማለት ነው። ከሰሞኑ እንግዲህ ያለው የምንዛሬ ዋጋ በተለይ በጥቁር ገበያ ላይ በአጣብቅኝ ውስጥ እያለ መኖሩን ተመልክተናል። ይህም እንግዲህ በዚህ ሁኔታ ውስጥ መቀጠሉ በተለይ ለሀገራችን እጅግ በጣም መልካም የሚባል ነው እያልኩኝ ሁላችሁም ቪዲዮን ላይክ ሸርሸር እያደረጋችሁ ለበርካታ ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በየዕለቱ የሚለቀቁ መረጃዎች እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩኝ ለዕለቱ ያስኩላችሁ መረጃን ይመስላል። እስከ ፍጻሜው ድረስ አብራችሁ ስለቆያችሁ ልባዊ ምስጋናችን ይሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።